ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሪ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደውን ሀሳብ አስተያየታችሁ በኮሜንት እንድትሰጡኝ እያልኩኝ ጽጌ ትናንትና በጓደኛዋ ቻናል ማን ነው በሚለው በተለቀቀው ቪዲዮ ላይ አንዳንድ ኮሜንቶችን ለማየት ሞከርኩኝ። ያዝናኑኝም ነገሮች አሉ፣ የታዘብኳቸውም ነገሮች ስላሉ ጥቂት ልበላችሁ ብዬ ነው ማለት ነው። እዚህ ጋር የምታዩት ኮሜንት እንግዲህ የሩታና የአብርሽን ፕሮፋይል ያደረገች የሩታና የአብርሽ ደጋፊ መሆኗ ነው መሆኗ ነው እና ታውቃላችሁ፣ ያው ለጽጌ የወገብ ቅማል ናቸው። ጽጌን በጣም ነው የሚጠሏት፣ ልክ እንደ ፍቅርዬ ነው የሚጠሏት፣ ማንም አይወዱትም ማለት ነው። እና እኔ ደግሞ ጽጌን የምጠላው አለባበሷን ብቻ ነው። ከዛ ውጪ ምንም አይነት የሚጠላ ነገር የላትም። ሰርታ የምታሰራ ልጅ ናት። ከድሮም ጀምራ በዩቲዩብ ላይ የምትታወቅ ጥርሷን የነቀለች ናት። ግን በጎቹ ምን አሉ? በባለፈው ከሩታ ቀየረችሽ አሉ። ሩታ እንግዲህ ሩታ ናት፣ እሷ ናት ከማን ነው? ከጽጌና ጽጌ ከሩታ ነው፣ ሩታ ከጽጌ ነው እየወሰዱ ያሉት እየተማሩ ያሉት የሚለውን ለእናንተ ልተውላችሁ። ምክንያቱም ሩታ ወደ ቡታጅራ በባስ ስትገባ አለባበሷ ምን ነበር፣ ምንነቷ ምን ነበር የሚለውን ለእናንተ ልንገራችሁ። በእርግጥ ያስተማረቻት ጽጌ ሆና ግን የሚጠቅም ነገር አለመሆኑን እነግራችኋለሁ። ማለት ጽጌ አሁን ላይ በተለይ የምትለብሳቸው ልብሶች ምንም የሴት ልጅን እንትን የሚገልጹ አይደሉም። ማንን ጭራሽ የሰው ማንነት የሚገልጽ አለባበስ አይደለም። በባህላችንም በሴትነታችንም በሃይማኖታችንም የሚፈቀድ አለባበስ አይደለም የምንለብሰው ማለት ነው። ስለዚህ እሷን እያየች እችኛዋም አብዳለች፣ ይሄ ይታወቃል እንጂ ጽጌ የሚጠቅም ነገር አለመሆኑ ነው እንጂ ሁሉን ነገር እየተማረች ያለችው ኩሉ በሉት፣ ቻፕስቲኩ ሊፕስቲኩ በሉት። ሩታ ስትመጣ ታውቃላችሁ አመዳም ናት፣ የኔ ቢጤ ማለት ነው። ወደ አዲስ አበባ ስገባ ዛሬ ላይ ደግሞ እንደምታዩት እንግዲህ እቺን እየተከተለች አንዲ ድመት ትመስላለች፣ አንዲ አይጥ ትመስላለች። ተቸገረች፣ በቃ ተጨነቀች ማለት ነው። ይህን ልብስ ይዤበት የመጣሁበት ምክንያት አለኝ፣ የሩታን ልብስ ማለት ነው። ይሄ እኮ አብርሃምን ብራንክ ለማድረግ የተጠቀመችው ነው ምናምን ትሉኛላችሁ፣ እርግጠኛ ነኝ። ግን ደግሞ እንደዚህ አይነት ልብሶችን ሚሊየን ለብሳለች ሩታ ማለት ነው። እምብርቷን እያሳየች ሚሊየን ጊዜ ሄዳለች። ስለዚህ ሻወር ከራስ ይጀምራል ያልኳችሁ ለዚህ ነው። መጀመሪያ የምታደንቋትን ሰው ምከሩ። እሷ ስትለወጥ ሌላውን ሰው መናገር ትችላላችሁ። ገባችሁ? እንጂ አሁን ጽጌ ትክክል ናት ጥፋት የለባትም እያልኩኝ ሳይሆን፣ ግን ደግሞ ከራሳችሁ ጀምሩ። ሩታ ጽጌን ስለምጠሏ ብቻ እየሄዳችሁ ሳይሆን መስጠት ያለባችሁ ኮሜንት እንደ ማንነታችሁ ወይም ደግሞ እንደ ኢትዮጵያዊነት ወይም ደግሞ እንደ ባህላችን ወይም ደግሞ እንደ ሃይማኖታችን ማንኛቸውንም እንደዚህ ነገር ሲያደርጉ ብትቃወሙ መልካም ነው። ከዛ ውጭ ግን እንደው አለባበስሽ እንደው ምንሽ ከዛ ደግሞ ዞር ብላችሁ ደግሞ ከሩታ ተማረች። ምንም የተማረችው ነገር የለም ከሩታ። ብትማርም ያው ወንድን አፍቅሮ መሄድ፣ ቤተሰብን ትቶ ወንድ መምረጥ፣ ኪዳ ሌላ ነገር ትማራለች ወይም ተማረች ብዬ አላስብም። ገባችሁ? እንደገና ደግሞ ከጽጌ ደግሞ ያቺ የተማረችው ባዶ ገላ መሄድ፣ ራቁትን መሄድ ለምን እየመረራችሁም ቢሆን የምትጡት ነገር ማለት ነው። ስለዚህ አንዳቸው ለአንዳቸው ምንም እየተማሩ አይደለም ማለት ነው። የሚጠቅም ነገር እንዲማሩ መክራለሁ። ጽጌም በስሯ በጣም ነው ማደንቃት። በጣም ምርጥ አክተር ናት። ከልጅነቷ ጀምሮ ከዳኒ ጋር የምናውቃት በቅብጠቷ፣ በቃ በቀውጢነቷ፣ ነገሮች ፈታ በማድረጓ ነው። እንደዚህ ልዝዝ ያለ እንትን እንኳን የላትም። በሰሩት ፕራንክ ላይ ግን አሁን በቃ እንደወገባችሁ ቅማል ጥምድ አድርጋችሁ ከኮሜንቱ ላይ እንዳለ የሚለው ትቅር እንኳን እሷ ኢሳም ቀርቷል። ያው ከሩታ ጋር ስለተጣጣፈላችሁ ማለት ነው የሚያደንቁትና እሷም ብትቀር ነው የሚሻለን አንፈልግም ምናምን ስራ እንደሚሰሩ ልባችሁ ጠንቅቆ ያውቃል። ገባችሁ? እና አብርሽም በዚህ ሰዓት እነሱ ባይኖሩ ቻናላቸው ኢቭን እዚህ ጋር ላይ ድረስ ይችል ነበረ። እነ ጽጌ የለመዱት ነው። እያሳደጉ መሸጥ ብርቃቸው አይደለም። ታውቃላችሁ ከዚህ በፊት 300 ምናምን ሰብስክራይብ ያለው እንደሸጡ ማለት ነው። ስለዚህ ዩቲዩብ ለነሱ ብርቅ አይደለም። ሁሉንም ነገር ሰርተው ያለፉበት እየሰሩ ያሉበት ስለሆነ ያን ያክል ብዙ መንጫጫት አያስፈልጋችሁም ለማለት ነው። ሲቀጥል ደግሞ ሻወር ከራስ ይጀምራል። አንድ ሰው ሲሳሳት መጀመሪያ የራሴን ሰው እኔ ለምሳሌ አሁን የፍቅርዬ አድናቂ ነኝ አይደለ? ፍቅርዬ የሆነች ነገር ስትሳሳት መጀመሪያ የራሴን ልጅ ኮርኩሜ ተቆጥቼ ቆንጥጬ
መስመር ከያዘችልኝ በኋላ ሌላውን የምናገረው ገባችሁ እንጂ ዝም ብዬ እሷ እየተገበረች ሌላውን ሰው ይጃል አልናገርም። ለምን ሌላውም እንደዛው ይለኛል። መጀመሪያ የራስሽን ጉድ አስተካክሊ፣ ከራስሽ ሻወር ሰጂ እባላለሁ። ገባችሁ? ስለዛ ሻወር ከራስ ይጀምራል። የራሳችሁን ልጅ አለባበስ እንድታስተካክል ንገሯት። እርቃኗን እየሄደች ሌላውን ሰው መናገር አትችሉም። ጽጌዬን ደግሞ እንግዲህ እኔ በትህትና ስነግርሽ ወደ ራስሽ ተመለሽ። ይሄ የአንቺ ማንነትም አይደለም፣ ኢትዮጵያዊነትም አይደለም፣ እንዲሁም ደግሞ ኦርቶዶክሳዊ አለባበስም አይደለም። ስለዚህ ወደ ራሳችሁ ተመለሱ። ቢያንስ እንደው በቪዲዮ እንኳን ብትላላጡ እንደው ባለባበሳችሁ እንኳን ሰው ሁኑ። ከዛ ውጭ ደግሞ ያየሁት የጽጌ ክላስ እግዚኦ መሐረነ ክርስቶስ ከአረቦች ብንትሽ ያለሽ ምንስ ሰራተኛ አለኝ ብለሽ እንደዚህ መሆንሽ ተገቢ አይደለም። መዝረክረክ ምንድነው? የሴት ልጅ ክላስ እንዴት ጭራሽ እስቲ ምን እንደሚመስል አድርገው በአንድ እግሩ አቁመሽ ሜዳው በሙሉ ምን እንደሚመስል ማለት ነው እንዴ! ምን ነው የሰው ልጅ እኮ ወጥቶ የሚቀራል። ከባድ እኮ ነው። ስለዚህ እንደዚህ ባታረጊ መልካም ነው። ግን እናት የሆነች አጋዥ ነች ያለቻችሁ ደስ የሚለው ነገር ግን ደግሞ ራስ መቆጣጠር እንትን ማለቱ መልካም ነው። ለራስም ጥሩ ስላልሆነ ማለት ነው። ለዛውም በካሜራ ማለት ነው። እና ጽጌ ሰውነትሽን ብቻ ሳይሆን ፏ ማድረግ ክላስሽን ፏ አድርጊ ለማለት እወዳለሁ። ሰርተሽ ቢ ለማንኛውም ቪዲዮ ላይክ፣ ሰብስክራይብ አድርጉ ቤተሰቦች። ፋንድሾች ዛሬ እንደሚመጡ ተስፋ አደርጋለሁ። ወይ በፉፉዬ ወይ በፍቅርዬ ቻናል ከች ይላሉ። እንጠብቃለን እስከ ምሽት ማለት ነው። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።